ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ እንደሚታወቀው አራት መሰረታዊ ጥያቄዎችን በማስታወስ ነው ወደ ውይይቱ የምንገባው። አንደኛ አልፋና ኦሜጋ ማን ነው? ሁለተኛ የኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ሕግ ልማት እውቀት ምንድን ነው? ሶስተኛ ሰው ማን ነው? እና አራተኛ የሳይንስና ቴክኖሎጂ ፎርሙላና ቀመር የት ነው? ማን ነው የሚያሳየን? እነዚህን መሰረታዊ ጥያቄዎች በመጠየቅ ወደ ዕለቱ ትንታኔ እንገባለን። የዛሬው ኢትዮጵያ የሥላሴ ንጉሥ ሕዝብ ሰላም እውን ስርዓት ተዘግቶ እና የኢትዮጵያዊነት ኢየሱስ ልዑል ልዕልት ትውልድ ዘመናዊ ራዕይ ጸጋው ፈርሶ እነሆ እስከ ዛሬ 2018 እልፍ ዓመታት ተንከባሎ ወደኛ ጋር ደርሶ ያለ መፍትሄ ያለ ሚዛን ያለ ውጤት አለ ማለት ነው። ስለዚህ ከኢትዮጵያ ሕዝብ በቀር በቅኝ የተገዛ ሕዝብ የለም ማለት ያስደፍረናል፣ ያስችለናል። ስለዚህ የኢትዮጵያ ሕዝብ በቅኝ ተገዝቷል ማለት ነው። ይሄንን በትክክል እናስተንትን። ኢትዮጵያ የሥላሴ ንጉሥ ሕዝብ ሰላም ቃል ኪዳን ተስፋ ወላጅ ወርቅ ቃል ግዕዝ ጥበብ ኖሮት ይህ ዛሬ አለ ወይ? የለም። ስለዚህ በቅኝ አልተገዛም ወይ? ተገዝቷል። ስለዚህ አሁን ኢትዮጵያ በግዕዝ ስርዓት ሰላም ቃል ኪዳን ነው የምትታወቀው ወይስ በኦርቶዶክስ፣ በሙስሊም፣ በፕሮቴስታንት፣ በካቶሊክ ወዘተርፈ? ስለዚህ የኢትዮጵያን ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ የኦርቶዶክስ የግሪክ ፍልስፍና፣ የሙስሊም የአረብ ፍልስፍና፣ የካቶሊክ የፕሮቴስታንት የባህር ማዶ ፍልስፍና ወይም የምዕራባውያን ፍልስፍናን ዘግተው ዛሬ ያለፈውን ታሪክ መስለን እያወራን እንጂ አሁን ምሳሌ ሆነን እየሰራን አለን የለንም። ስለዚህ ነው ከኢትዮጵያ ሕዝብ በቀር በቅኝ የተገዛ ሕዝብ የለም የምንለው። እርግጥ ነው ኢትዮጵያ ከ7 ሀ ሰማይ ጊዮን እስከ 33 ፐ መሬት አባይ ናት። ይህን እናውቃለን ወይ? እኛ ተቋርጠን በዚህ ዩኒቨርስ ዓለም አህጉር ሀገር በፊዚካል ቦዲ ማይንድ በአባትና በእናት ሩካቤ ስጋ አልቦ ሕግ ተወልደን ተቋርጠናል። እውነት ነው። ነገር ግን አምላካችን መንፈሳችን ነፍሳችን ተቋርጦ ሰባችን ወደዚህ መጥቷል። ስለዚህ ሰባችንን ነፍስ ካልመራው
መንፈስ ካልገዛው አምላክ ካላኖረው ሰባችን እዚህ እንደወረደ ጠፍቶ ይቀራል ማለት ነው። ስለዚህ ለመመለስ መብት አለን፣ ነፃ ፈቃድ አለን። ላለመመለስ ደግሞ ምርጫ አለን። ምርጫችን የቁስ ፍላጎት ነው። ነፃ ፈቃዳችን የነፍስ ዝንባሌ ነው። መብታችን የመንፈስ ፈቃድ ነው። የመንፈስ ፈቃድ እውነት፣ ቃል፣ ኪዳን አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ነፃ ፈቃዳችን እምነት ነው። እምነት መድኃኔዓለም ነው። መድኃኔዓለም ጊዜ ዘመን ወይም የምህረት ዘመን ነው የሚያሻግረን። ምርጫችን ሐሰት ነው። ሳጥናኤል ቋንቋ ጣዖት። ስለዚህ ሰው እዚህ ሊቀር ምርጫ አለው። ሊመለስ መሻገሪያ ነፃ ፈቃድና መድረሻ መብት አለው ማለት ነው። ስለዚህ የሰው ልጅ ከአምላካዊነት ነፃነት በደመነፍሳዊነት ባርነት ወደ እንስሳዊነት ማንምና ምንምነት ወርደን ጠፍተናል። ስለዚህ ለመመለስ እድል አለን፣ መብት አለን፣ ተስፋ ቃል ኪዳን አለን፣ ጊዜ ዘመን ራእይ አለን። ስለዚህ ካመንን በእምነትም ድልድይ ከተሻገርን ወደ እውነት መንገድ እና በእውነት መንገድም ወደ አልፋና ኦሜጋ ዘላለም ወደ ሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ሕያውነትን እናገኛለን። የሰው ልጅ ብቻ ነው ኖሮ የሚሞትና ሞቶ የሚኖር ዘላለም። እዚህ በእንስሳነት ብንሆንም አምላክ አለን። በአምላክና በእንስሳነት መሃል ደመነፍስ አለን። ስለዚህ እንስሳ የሆነው እዚህ ዩኒቨርስ ዓለም አህጉር ሀገር ነው። ስለዚህ ሶስት ዓለሞች ከዚህ ዩኒቨርስ በላይ ሶስት ዓለሞች አሉ። ሶስተኛው ዓለም የሰይጣን ዓለም ነው፣ ቁስ አካላዊነት። ሁለተኛው ዓለም የአዳም ሰው ምድር ነው፣ ያ ደግሞ ደመነፍሳዊነት። አንደኛው ዓለም ሰማይ ነው፣ ያ ደግሞ የአምላካዊነት የአምላካዊነት ወይም የእግዚአብሔር ሰማይ፣ የአዳም ምድር፣ የሰይጣን ዓለም እንላቸዋለን። የሰይጣን ዓለም ከዚህ ዩኒቨርስ በላይ ነው። ይሄ ዩኒቨርስ አራተኛ ዓለም ነው ማለት ነው። አሁን እኛ ያለነው አራተኛ ዓለም ውስጥ ብላክ ሆል ውስጥ ዩኒቨርስ ውስጥ ነው ያለነው። ይሄን እንዳለመታደል ሆኖ መዋቅር ተጠልፎ፣ ትምህርት ተጠልፎ፣ ፖለቲካ ተጠልፎ፣ ሃይማኖት ተጠልፎ እነዚህ ሊያሳውቁን ወይም እውነተኛ መረጃና ትክክለኛ አቅጣጫ ሊያሳዩን አልቻሉም። ስለዚህ የልምድ እስረኛ ሆነናል። ቀንና ሌሊት በ24 ሰዓት ሴራ ቀለበት አጥር ውስጥ ነን፣ የልምድ እስረኛ ሆነን። ስለዚህ ይሄን አዲስ ውልደት እንድንወለድ ኢትዮጵያ በየዘመናቱ ታስነሳለች ሰው። ስለዚህ አሁን ግን የኢትዮጵያ ዳግም ትንሣኤና ህዳሴ ስለሆነ እነሆ ከአምላክ እድል ፈንታ ፍቅርና ከመንፈስ ተስፋ ቃል ማንነት በነፍስ ተሰጦ ጊዜ ነፃ ፈቃድ የሰብ ተመስጦ ሰው የተቀባ ህይወት ሰውነት ለስጋ ምኞት ቦታ መልከ ጸዴቅ ወደ ቁስ መክሊት ቋንቋ ስምና ወደ አውሬ ዕጣ ፈንታ ቁጥር ለምድር ደመነፍስ ስበት ግፊት ዘር ውቅር እነሆ ለጥናትና ምርምር ከግዕዝ ቃል ጥበብ ወደዚህ ፊዚካል ቦዲ ማይንድ
ወርዷል። ስለዚህ ልብ ያለው ልብ ይበል። አሁን የመዳኛችን ሰዓት ነው። ምክንያቱም ከቋንቋ ጣዖት ዓመተ ዓለም ፍዳና ኩነኔ በጊዜ ዘመን ዓመተ ምሕረት ገላጭና መገለጫ ወደ ቃል ኪዳን ዓመተ ሰላም ፍቅርና ነፃነት ተሻግረናል። ይሄን ህዳሴ ላበስር የታደልኩ እድለኛው አብሳሪ እኔ ነኝ። ሁላችንም ግን ይህ እድል የኛ ነው፣ የጋራ ነው ማለት ነው። ስለዚህ አሁን ከትላንት አብ ብሉይ ኪዳን፣ በነገ ወልድ አዲስ ኪዳን፣ ወደ ዛሬ መንፈስ ቅዱስ ወደ ኪዳኖች ኪዳን ተሻግረናል። ከዓመተ ዓለም በዓመተ ምሕረት ወደ ዓመተ ሰላም። ይህ የሆነው በ2000 ነበረ። ከ2000 ጀምሮ አይደለም። በ93 በእኛ 93 ሶስተኛ ሚሊኒየም አውሮፓውያን ምዕራባውያን ሲያከብሩ በዛን ሰዓት ጀምሬ ግን እያበሰርኩኝ ሰው በማጣት ይኸው እስከ ዛሬ ተንከባሎ አሁንም እያበሰርኩ እገኛለሁ። ስለዚህ ኢትዮጵያን የዘጓት ኢትዮጵያዊነትን ያፈረሱ ወይም ኢትዮጵያን ድሃ ያሉና ኢትዮጵያዊነትን ኋላ ቀር ያሉ የእናት ጡት ነካሾች ናቸው። ይኸው ኢትዮጵያ ወንድ ሴትን አታውቅም። ኢትዮጵያ ጥቁር ነጭን አታውቅም። ኢትዮጵያ እስላም ክርስቲያንን አታውቅም። ኢትዮጵያ አበሻ አረብ ፈረንጅን ወይም አማራ ትግሬ ኦሮሞን አታውቅም። ኢትዮጵያ የምታውቀው እና ኢትዮጵያ ማንነቷ ለአሃዱ አዳም ለተቀባ ሕይወት ሰው ነው። ስለዚህ ሰው አዳም ነው። አዳም በእግዚአብሔር መልክና ምሳሌ የተፈጠረ ሰው ነው። እኛ እዚህ ጋር ከአምላካዊነት በደመነፍሳዊነት ወደ እንስሳዊነት መተናል። ተመልሰን ከእንስሳዊነት በደመነፍሳዊነት ወደ አምላካዊነት ተመልሰን አዳም ሰው እስካልሆንን ድረስ እዚህ ጋር እንስሳ መንጋና አውሬ ነን። ይሄው ደግሞ በንግግሬ ሳይሆን በጦርነታችን፣ በወንጀላችን፣ በጥፋታችን፣ በችግራችን፣ በድህነታችን፣ በስነምግባር ጉድለታችን፣ በብልሹ አስተዳደራችን፣ በክህደታችን ይሄን አስመስክረናል። ስለዚህ ከዚህ ቆሻሻነት ልንወጣ እኛ ማንነታችን ቆሻሻ አይደለም። በፍጽምና ተፈጥረናል። በንጽህና ተወልደናል። በቁንጅና ተቀርጸናል። አሁን ግን እዚህ የሰዎች ሰው ወይም የሴጣንን ተልእኮ አስፈጻሚ ሴረኞች፣ ኢሉሚናቲዎች በፖለቲካል ሳይንስ፣ በቁስ አካላዊነት ርዕዮተ ዓለም፣ በነጭ የቀለም አብዮት፣ በዘረኝነት የቁጥር የቋንቋና የቀለም ትምህርት ሴራ እኛን ደመነፍስ ማህበራዊ እንስሳ ብሎ በዝግመተ ለውጥ እንደተለወጥን አዳም እንዳልሆንን እንዳልተፈጠርን በንጽህናም ወንድ ሴት እንዳልተወለደን እዚህ ጋር ለፖለቲካ ፍጆታ ማዋያ አድርገውን ሃይማኖትን፣ ፖለቲካን፣ ትምህርትና መዋቅርን መሳሪያቸው አድርገው በሃይማኖት እውቀት የሰብአዊነትን ሙያ ቀየሩ፣ በረዙ፣ አቋረጡ። በሃይማኖት ሰብአዊነትን አቋረጡ። በፖለቲካ እምነትን አፈረሱ። በትምህርት እውነትን ዘጉ። በመዋቅር ፈጣሪን ካዱ። ይሄን ስንቶቻችን እናውቃለን? እኛም አስቀጣይ ሆነን አናውቅም፣ አስቀጣዮች ነን። ስለዚህ ከዚህ ልንወጣ ዛሬ አዲስ መፈጠር፣ አዲስ መወለድ አለብን ማለት ነው። እና ለምሳሌ እውቀት ምንድን ነው ብንል እውቀት 3 ምንጮች አሉት እና እውቀት 3 አይነት ነው ማለት ነው። አንደኛው ብርሃናዊ እውቀት፣ ሁለተኛው ጨለማዊ እውቀት፣ ሶስተኛው
ጥራዝ ነጠቃዊ እውቀት። አሁን ብርሃናዊ እውቀት ያልነው ምንጩ ከጥበብ ማሰብ ስርዓትና ከጥበብ ማሰብ ስርዓት፣ በክህሎት ማስተዋል ጸጋ፣ የሙያ ማሰላሰል ሚዛን፣ ለእውቀት ማስታወስ ህግ የሚወርድለት የጥበብ እውቀት ብርሃናዊ እውቀት ስንለው፣ ጨለማዊ እውቀት የምንለው ደግሞ ከፍልስፍና አነብንቦት ግዴታ ለእውቀት አስታውሶት ህግ የሚወጣ የሚሞላ ማለት ነው። ይሄን ደግሞ ጨለማዊ እውቀት እንለዋለን። ጨለማዊ እውቀት ከፍልስፍና የተሞላ እውቀት ማለት ነው። እንደገና ጥራዝ ነጠቅ እውቀት የምንለው ሶስተኛው የሴረኞች ፖለቲካል ሳይንስ ርዕዮተ ዓለም የቁጥር የቋንቋና የቀለም ትምህርት ወይም ትምህርት ጠቀስ፣ ፖለቲካ ጠቀስ፣ ሃይማኖት ጠቀስ የደራሲያን አጥኚ ተመራማሪ ልቦወለድ ከነዚህ ሁሉ ከተጻፉት ሰው ከጻፋቸው ከዛም የተቀነጣጠበ ወይም የተኮረጀ ማለት ነው ጥራዝ ነጠቅ እውቀት። ስለዚህ እኛ የጥራዝ ነጠቅ እውቀት ባለቤት ነን ዛሬ? የጨለማ እውቀት ባለቤት ነን ዛሬ? ወይስ የብርሃን እውቀት ባለቤት ነን ዛሬ? እያንዳንዳችን ይሄን ልቦናችንም ህሊናችንም ያውቀዋል። ስለዚህ ለህሊናችን ትቼዋለሁ። አሁን ትልቁ ነጥብ ሰው ከእንስሳነቱና ከደመነፍሳዊነቱ ወደ አምላካዊነቱ ወደ ተፈጠረበት ፍጽምና ወደ አህዱ አዳም ወደ ተቀባ ህይወት ሰው ወደ ማንነቱ ወደ ኢትዮጵያ መመለስ አለበት። ኢትዮጵያ እዚህ የለችም። ኢትዮጵያ ከሰማይ እስከ መሬት ሚስጥረ ሥላሴ ሰማያዊ ቅድስት ቃል ኪዳን ተስፋ የግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ናት። ለኛ ለዓለም ጨለማ እውቀት ብርሃን የሆነች ናት። ስለዚህ ይሄን የምናገረው ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለአልቦ አእምሮዬ ደርሶ ከአልቦ አእምሮዬ ወደዚህ ወደ ፊዚካል ቦዲ ማይንዴ መጥቶ እና ከዚህ እያወጣው ነው። እዚህ ጋር የኮረሽኩት ጥራዝ ነጠቅ እውቀት አይደለም። እዚህ ጋም በፍልስፍና የተሞላሁት የጨለማ እውቀት አይደለም። ይሄ የብርሃን እውቀት ነው። ከኢትዮጵያ ግዕዝ ጥበብ ከበለጸገ ሐሳብ ከጽንሰ ሐሳብ የወረደ የብርሃን እውቀት ነው እየተናገርኩ ያለሁት። አትቅኑ፣ መብታችሁ ነው። ይሄ የእናንተ ነው። እግዚአብሔር አያዳላም። ለሁላችን ለፈለግን ለተሰጠን ለእግዚአብሔር ስንሰጥ እግዚአብሔር ጥበብን ይሰጠናል። ለሁላችንም ለፈለግን ለወሰንን እንጂ እዚህ በጥናት በምርምር በማንበብ በማጥናት በመማር የእግዚአብሔር ጥበብ አይገኝም። ለእግዚአብሔር ስንሰጥ እግዚአብሔር ጥበብን ይሰጠናል። የተረፈውን በአስተያየት የጻፋችሁ ምክረ ሀሳብ ጥያቄ የጻፋችሁ የከፍታ ዩቱብ ቻናላችንን 67 ምናምን አካባቢ ነው። ሰብስክራይብ ብታደርጉ ለብዙ ተደራሽ እንዲሆን ዓለም አቀፋዊ እንዲሆን። ምክንያቱም እቺ ዩኒቨርስ ዓለም ሀገር አህጉር ሀገር ሲኦልና ገሃነም እንዳደረግናት እኛ ሰዎች ነን። ስለዚህ አሁን ደግሞ እኛ ሰዎች ብቻ ነን የምንቀየረው ከእንስሳና ከደመነፍሳዊነት ወደ አምላካዊነት ወደ አዳም ወደ ተፈጠርንበት ተመልሰን ሰው ሆነን የተሻለች ዓለም እናድርጋት፣ መንግስተ ሰማይና ገነት እናድርጋት። ሲኦልና ገሃነም ያደረግናትን እንቀይረና እኛም ተቀይረን እኛም ተለውጠን እንለውጣት እንቀይራት። መጀመሪያ ግን እኛ ስንቀየር እኛ ስንለወጥ ነው መለወጥ የምንችለው። ምክንያቱም አተያያችን ጨለምተኛ ነው።
በእኔነት ነው መሰረት ነው ያለ ነው። እኛነት ዘግተናል። ስለዚህ ከእኔነት መሰረት ወደ እኛነት መሰረት መመለስ አለብን። ይህን ካደረግን ማይቻልን ነገር የለም። ጥበብ አለን፣ ጥልቅ ክህሎት አለን፣ ሙሉ ሙያ አለን፣ ብዙ እውቀት አለን፣ ሰፊ ፍልስምና አለን፣ ነጠላ ዝርዝር እልፍ። ስለዚህ መለወጥ የማንችለው ነገር የለም። መጀመሪያ እኛ እንለወጥ። ከፍልስምና ተጠይቀን፣ ለእውቀት ተፈትነን፣ በሙያ ተዋህደን፣ በክህሎት ተሻግረንና ወደ ጥበብ ተመልሰን እና ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አስተያየት ጻፉ፣ ጥያቄም አቅርቡ። እናመሰግናለን።